ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የትናንትና ምሽት የተደረጉትን የሻምፒየንስ ሊግ ጨዋታዎች ያነሳ ነው። ፒኤስጂን ከቼልሲ ጋር በፈረንሳይ ያገናኘው ጨዋታ በፔዥ 5-2 አሸናፊነት ተጠናቋል። ይህም ጨዋታ እንደ ማንቸስተር ሲቲ ሁሉ የ3 ግብ ልዩነት ኖሮ የተጠናቀቀ ጨዋታ ነው። እናንሳይንን ጉዳይ ቼልሲ በብሪጅ ሳምንት ጨዋታውን ያደርጋል፣ ግን ከባድ ጨዋታ ነው የሚሆነው ምክንያቱም ፒኤስጂ በራሱ ጥሩ ቡድን እንደሆነና አሁንም ቢሆን የማጥቃት አማራጮች እንዳሉት ያመለከትንበት ምሽት ነበር። እናንሳይን ጉዳይ ልክ ነው። ትላንትና እንግዲህ 5-2 አሸንፏል ፓሪስ ሳን ዠርማን። ይህንን ጨዋታ ያው ጨዋታውን ላላየ ሰው ይህንን የምሽት ጨዋታ መሽቶም ይሁን የሪያል ማድሪድን ጨዋታ መርጦም ይሁን አንድ ሰው ላላየ ሰው እና ውጤቱን ብቻ ለሰማ ሰው ወይ ሃይላይቶቹን ብቻ ላየ ሰው ፔዤ ፍጹም ዶሚኔት አድርጎ ቼልሲን በልጦ ምናምን የ5-2 አይነት ስኮር ስትሰሚ ስለ ከፍተኛ ብልጫ ነው የምታስቢው እና እንደዛ ማሰበሽም ስህተት ሊሆን አይችልም። ግን እንደዛ ማሰብ ስህተት ነው። በትላንትና ሁኔታ ፔዤና በቼልሲ መሀል የ5-2 ብልጫ አልነበር። በጣም ተመጣጣኝ ጨዋታ ነው የነበረው። እንዲያውም እኔ በአብዛኛው የጨዋታው ቁልፍ ምዕራፎች ላይ ካልሆነ በስተቀር ጨዋታው ሲጀመር ጨዋታው ሲያልቅ ምናምን ካልሆነ በስተቀር አብዛኛውን ጊዜ ቼልሲ እንደው ጥሩ ተጫዋታ በጣም ጥሩ ኮምፒት አድርጓል። የትላንትናው ጨዋታ ላይ ጥሩ ተጫዋቷል። 5-2 ከተሸነፍሽ በኋላ ለምንም ላይ ጠቅም ይችላል። ግን ፐርፎርማንስ ብቻ ከሆነ አናላይዝ የምታደርጊው በጣም ጥሩ ተጫዋች ቁጥሩ ከሚነግረን 5-2 ስኮር ከሚነግረን በላይ ጥሩ ተጫውቷል። ምክንያቱም እኔ ብዙ ሰው ያውቃል ኤክስጂ ላይ የጎል የበለጠ ጨዋታውን ስለሚያበራልኝ የሆነውን ነገር ስለሚያብራራልኝ ሞደው ሜትሪክ ነው እና ትላንት ጨዋታው ሲያልቅ የነበረው የሁለቱ ቡድኖች ኤክስጂ 5 ጎል ያስቆጠረው ፓሪስ ሳን ዠርማን 0.98 ኤክስጂ ነው የነበረው። 2 ጎል ብቻ ያስቆጠረው ቼልሲ 1.73 ኤክስጂ ነው የነበረው። ስለዚህ ነው 5-2 በጣም የተጋነነ ነው እና እዚህ ላይ በጣም እንዳልኩት ጨዋታው ቁልፍ አጋጣሚዎች ነበሩት። የመጀመሪያ 15 ደቂቃ ፔዤ ኦልሬዲ ጎል አስቆጥሯል። የመጨረሻው 30 ደቂቃ ላይ ከ3 ሙከራ 3 ጎል አስቆጥሯል ፔዤ። ቼልሲ እንደ ጥሩ እንደተጫወተ የምታውቂው ከ40ኛው ፊሊፕ ዮርጌንሰን ስህተት ሰርቶ ቪቺኛ ያንን የ3-2 ጎል እስኪያስቆጥር ድረስ ፓሪስ ሳን ዠርማን አንድ ሙከራ አላደረገም። ከ40ኛው እስከ 74ኛው ደቂቃ ድረስ 35 ደቂቃ 34 ደቂቃ ኤግዛክት ለመሆን 34 ደቂቃ አንድ ተጨማሪ ሙከራ በፓርክ ደ ፕራንስ ነው የተደረገ ያለው። ባለፈው ዓመት የአውሮፓ ቤስት የማጥቃት መስመር የነበረው ነው ፔዤ ከቤንች እንደ ክቫራትስኬሊ አይነት ተጫዋች ማስነሳት የሚችል ነው። የባሎንዶር አሸናፊ ያለው ነው ስብስብ ውስጥ የጎልደን ቦይ አሸናፊ ያለው ነው። በጣም የሚገርም ፖቴንሻል ያለው ነው ፔዤ። ግልጽ ነው ባርኮላ ያለው ጎል አስቆጥሯል። እሱ ነው የመጀመሪያው ጎል ያስቆጠረው። እንዲህ አይነትም ቡድን ለ35 ደቂቃ አንድ ሙሉ አጋማሽ ሊሆን 10 ደቂቃ ብቻ ለቀረው ጊዜ አንድ ሙከራ እንኳን እንዲያደርግ አላደረገም ቼልሲ። መጥፎ ፐርፎርማንስ አይደለም እንደ ፐርፎርማንስ ወይም የ5-2 ውጤት እንደሚሰጠን አይነት ስዕል አይደለም። የጠቀስኳቸው ይሄ አሁን የጠቀስኩት ስታትም ኤክስጂውም የሚነግረን እሱ ነው። አሁን የክቫራትስኬሊ አንደኛው ከሳጥን ውጭ ያስቆጠረው አስደናቂ ጎል አለ አይደለም። እሱ አሁን የሎ ኤክስጂ ከሚኒማሊስት ቦታ ነው የመጣው። ትልልቅ ተጫዋቾች እንደዛ ነው የሚያደርጉት። አንቺ ትልቅ የመከላከል ህጸጽ እንኳ ባይኖርብሽ ያንን ማክሲማይዝ ማድረግ ይችላሉ እንደዛ ካልሆነ በስተቀር እና የጨዋታውን ቁልፍ ሞመንቶች መቆጣጠር ካለመቻሉ በስተቀር 2 ጊዜ ከምባክ ነበረው። ከ1-0 አገግሟል፣ 1 እኩል ነበር። ከ2-1 አገግሟል፣ 2 እኩል ነበር። ከ3-2 አገግሞ ነበር። በጣም ስስ የሆነች የኦፍሳይድ ውሳኔ ነች ጎል እንዳይሆን ያደረገችው እንጂ የጆዋ ፔድሮ ጎል 3 እኩል ሆኖ ነበር። 3 ጊዜ ሪስፖንድ አድርጓል ኦልሞስት። ግን እንዳነሳሁት በጣም ቁልፍ የሆኑትን የጨዋታው ምዕራፎች በሚገባ ማኔጅ ማድረግ አልቻለም። ስለ ቼልሲ የምንጠራጠራቸው ነገሮች አሉ። አስተማማኝ ግብ ጠባቂ የለውም። አሁን
የሚገርም ነው የእንግሊዝ የሁለቱ የለንደን ቡድኖች አሰልጣኝ ውሳኔዎች። በቀደም ከትላንት በስቲያ ከአትሌቲኮ ማድሪድ ጋር በነበረው ጨዋታ አሰልጣኝ ኢጎር ቱዶር አንደኛ ቪካሪዮ ጥሩ እየተጫወተ አይደለም፣ ሁለተኛ አንቶኒን ኪንስኪ በእግሩ ሲጫወት በጣም ጥሩ ነው። በተለይ ጫና በተለይ ብዙ ፕሬሲንግ በሚኖርበት ጊዜ የሱ በእግር የመጫወት ችሎታ ፋታ ይሰጠናል የሚል ግምት ስለነበረው ነው ያሰለፈው። ከኦክቶበር በኋላ ምንም ጨዋታ ያላደረገን ግብ ጠባቂ ማለት ነው። ፊሊፕ ዮርጌንሰን ከኪንስኪ የበለጠ ይጫወታል። 10ኛ ጨዋታው ነው ትላንትና ያደረገው። ቻምፒየንስ ሊግ ላይ ግን ከዚህ በፊት 2 ጊዜ ብቻ ነው ጀምሮ የሚያውቀው እና ሮበርት ሳንቼዝ የአርሰናሉ ጨዋታ ላይ ቦክሱን ዶሚኔት ማድረግ ያለበትን ያህል አላደረገም። በካራባው ካፕ የመጀመሪያ ጨዋታም የመጀመሪያዎቹ 2 ጎሎች ላይ ተጠያቂ ነው። አንዳንድ ትልልቅ ስህተቶች ይሰራል። ግን በጣም መጥፎ ሲዝን እያሳለፈ አይመስለኝም። የወደፊቱ የቼልሲ ግብ ጠባቂ መሆን አለበት ብዬ አላምንም። ቁጥር 1 ግብ ጠባቂ መሆን አለበት ብዬ አላምንም። ከዛ የበለጠም ቻምፒየንስ ሊግ ለማሸነፍ ምታልሚ ከሆነ ፕሪሚየር ሊግ ለማሸነፍ ከሆነ ግብሽ ሮበርት ሳንቼዝ የፕሪሚየር ሊግ አሸናፊ ቡድን ግብ ጠባቂ አይመስለኝም። ግን መጥፎ ሲዝን እያሳለፈ ግን አይመስለኝም። ደግሞ ታስታውሽ እንደሆነ ያለፈው አመት የዓለም የክለቦች ዋንጫ ፍጻሜ ላይ በጣም ጥሩ ነበር። ውድድሩ ላይ ጥሩ ነበር፣ ግን የፍጻሜው ጨዋታ ላይ ደግሞ በጣም ጥሩ ነበር። የእንደዚህ አይነት ኦኬዥንም ልምድ አለው። ግን ኢጎር ቱዶር የሰጠውን ተመሳሳይ ምክንያት ሊያም ሮሲኛክ ከጨዋታው በኋላ ሰጥቷል። ፊሊፕ ዮርጌንሰንን የፈለግኩበት ምክንያት በእግሩ ሲጫወት በጣም ጥሩ ነው። ሙከራዎች በማዳን ሙከራዎች በሚደረጉበት ጊዜ በሚያሳየው አካላዊ ቅልጥፍና ምናምን በሾት ስቶፒንግ ሙከራ በማዳን ችሎታ ሮበርት ሳንቼዝ ጥሩ ግብ ጠባቂ ነው አለና እዚህኛው ጨዋታ ላይ ግን ፔዤ ብዙ ፕሬስ ስለሚያደርገን በእግሩ በመጫወት የተሻለ ግብ ጠባቂ ያስፈልገን ነበር። ስለዚህ ኃላፊነቱ የኔ ነው አለ። ኦፍኮርስ ኃላፊነቱ የሱ ነው። እሱ የመረጠው ግብ ጠባቂው ይህንን ግብ ጠባቂ እና በሚያሳጣ ሁኔታ ደግሞ በእግሩ በመጫወት ጥሩ ነው የተባለው ግብ ጠባቂ በእግሩ ለመጫወት ሲሞክር ነው ያቺ በጣም ዳሜጂንግ የሆነችው 3ኛ ጎል የተቆጠረችው። የጨዋታው መልክ ሙሉ ለሙሉ የተቀየረው ከዛ በኋላ ነው። የፔዥም ተጨማሪ 2 ሙከራዎች የተቆጠሩት ከዛ በኋላ ነው። ለባርኮላ ኳሱን ኢንተርሴፕት አደረገው፣ ለክቫራትስኬሊያ ቶሎ ሰጠው፣ ክቫራትስኬሊያ ለቪቺኛ ያቀበለው፣ ቪቺኛ ቺፕ አድርጎ አንጠልጥሎ አስቆጠረው እና ከዛ ተጨማሪ 2 ጎሎች ተቆጥረዋል። ልክ ነው። ሌሎች የመከላከል ድክመቶች ነበሩ፣ ግን እንደ ፐርፎርማንስ እንዳነሳው ጥሩ ፐርፎርማንስ ነበር። አንደኛ አማካይ ክፍሉ ላይ አንድ ሰርፕራይዝ የወሰነ ይመስለኛል። አንድሬ ሳንቶሽ የሚሰለፍ መስሎ ነበር። በቅርብ ጊዜ ጀምስን እዛ ቦታ ላይ ያጫወተው ስላልነበር፣ እንዲያውም ከማሬስካ ጋር ካነጻጸርሽው ጀምስን ጥቂት ጊዜ ነው በአማካይ ቦታ የተጠቀመበት። ግን ለልምዱም ለእንደዚህ አይነት ኦኬዥኖች ባለው የትልቅ ጨዋታም ተጫዋች ነው። ስለዚህ ከኤንዞና ከሞይሰስ ካይሴዶ ጋር አብሮ ተጠቅሞበታል። ሚድፊልዱ ከሞላ ጎደል በጣም ጥሩ ነበር። ከዛ የፔዥን ድክመቶች ለይቶ አውቋቸዋል። 2ቱን የቼልሲን ጎሎች ካየሻቸው 2ቱ የፓሪስ ሳን ጀርማ የመስመር ተከላካዮች ኑኖ ሜንዴሽና አሽራፍ ሀኪሚ የፔዥ ስኬት በጣም ወሳኝ ተጫዋቾች ናቸው። ግን በትክክል የሚተገበር የጨዋታ ፕላን ካለሽ ቦታቸውን ብዙ ጊዜ ትተው ሄዱ ተጫዋቾች በመሆናቸው የተነሳ የመጀመሪያው የማሎ ጉስቶ ጎል ሲቆጠር 2ኛው ጎል በተቆጠረበትም ጊዜ ኤንዞ ፈርናንዴዝ ያስቆጠረው ጎል ማለት ነው። ኔቶ ነው ኳሱን ያቀበለው። ኔቶም ማሎ ጉስቶ 2ቱ የፔዥ ፉልባኮች የሚተዉትን ክፍት ቦታ በማጥቃታቸው ምክንያት ኔቶ ለምሳሌ ሚስማች ነበር ከማርኪኞስ ጋር ነው የተገናኙ። የኔቶን ፍጥነት መቆጣጠር አይችልም ማርኪኞስ። አሁን ይሄ በደንብ የተዘጋጁበት ፕላን እንደሆነ ያስታውቃል። እና ምንድነው ዌል ወርክድ የሚሏቸው በደንብ ያሰቡበት ልምምድ ሜዳ ላይ የተሰራ የፔዥን ሁኔታ የፈረንሳይ ውስጥ አሰልጥኖ እንደሚያውቅ ሰው ፔዥን ከዚህ በፊት 3 ጊዜ ገጥሞ እንደሚያውቅ ሰው የፓሪስ ሳን ጀርመን ጥንካሬዎች አውቆ እንደተዘጋጀ አሰልጣኝ ነው የምቆጥረው። እንደ ፐርፎርማንስ መጥፎ ፐርፎርማንስ አልነበር። አንደኛው ጎል ሲቆጠር ለምሳሌ በቃ ትራንዚሽን የመከላከል ችግር ነው። ማትቬ ሳፋኖቭ የኮል ፓልመርን ሙከራ አዳነ። ያንኑ ኳስ ነው በኦስማን ዴምቤሌ ከ14 ሰከንድ በኋላ ጎል ያስቆጠረው። እነዚህን ክሪቲካል የሆኑ የጨዋታውን አጋጣሚዎች የጨዋታውን ዝርዝር ጉዳዮች መቆጣጠር ባለመቻሉ ቻምፒየንስ ሊግ ደግሞ ምህረት አልባ ነው። ቁልፍ ሞመንቶችን መቆጣጠር መቻል ይፈልጋል። ይሄ ከልምድ የሚመጣ ነው። ቼልሲ ብዙ ጊዜ እናነሳለን ወጣትነትን በተመለከተ ግን ዩ ሊቭ ኦር ዳይ ባይ ዮር ዲሲዥንስ ይባላል። የምትኖሪውም
ሰው የሚሞተው የሚኖረውም በውሳኔው ነው እና ሊያም ሮሲኝ ይህንን ውሳኔ ወስኖ በጣም ትልቅ ውሳኔ ነው። እኔ መጥፎ ግብ ጠባቂ አይመስለኝም፣ ግን ኤሊት ግብ ጠባቂም አይደለም እሱ። በተለይ ደግሞ የገባበትን ምክንያት በእግር የመጫወት ክህሎት በሚል ምክንያት ነው ጨዋታው ላይ የተሰለፈው እና ለእኔ መጥፎ ፐርፎርማንስ አልነበረም። እንዲያውም ሌሎች የእንግሊዝ ቡድኖች ማንቸስተር ሲቲ፣ ቶተንሃም፣ ኢቨን ሊቨርፑል፣ ኢቨን አርሰናል ከቼልሲ የተሻለ አልተጫወቱም። ትላንት ቼልሲ ከተጫወተው 5 ጎል ገብቶበታል። እንዴት ራሽናላይዝ ታደርጊዋለሽ? 5 ጎል የተጫወተ ቡድን ጥሩ ተጫዋቷል አትይም። ግን ለ74 ደቂቃ ጨዋታው 74 ደቂቃ 75 ደቂቃ ሆኖት አያልቅም 75ኛው ደቂቃ ላይ ጨዋታው ግን ቢያልቅ ኖሮ ኦኬ ቼልሲ በጣም የተሻለ ቡድን ነበር የምንለው። የመጨረሻ 15 ደቂቃ ላይ የተፈጠረው ስህተት ነው ያንን ያደረገው። እኔ ደግሞ ምለው ልክ ኦኬ 3ኛው ጎል ተቆጠረ። አሰልጣኙም ወጣት አሰልጣኝ ነው። በተጫዋችነት ቻምፒየንስ ሊግ ተጫውቶ አያውቅም ጭራሽ። የአውሮፓ ውድድር ላይ አሰልጥኖ ያውቃል። ዘንድሮ ስትራስቡርግ በኮንፈረንስ ሊግ ነው በዩሮፓ ሊግ ተሳታፊ ስለነበር ቼልሲ አሰልጣኝ እስኪሆን ድረስ አሰልጥኖ ያውቃል። ግን የቻምፒየንስ ሊግ የኖክአውት ጨዋታ ሲያደርግ ለምሳሌ ትላንትና ለመጀመሪያ ጊዜ ነው የጥሎ ማለፍ ጨዋታ ሲያደርግ። እኔ 3-2 ከመራ በኋላ የበለጠ ዲፌንሲቭ ለውጦች እንጂ ኦፌንሲቭ ለውጦች ማድረግ አልነበረበትም ነው የምለው። የ90 ደቂቃ ጨዋታ ነው። ዶንት ቢ ዴስፕሬት። የመልስ ጨዋታ ለ180 ደቂቃ ነው። ስለዚህ የመጀመሪያው ጨዋታ እረፍት ማለት ነው 45 ደቂቃ የ90 ደቂቃ 45 ደቂቃ ማለት ያው የ180 ደቂቃ 90 ደቂቃ ማለት ነው። አንድ ሀፍ ማለት ነው። እና ኪችን ሲንክ መወርወር ምናምን የሚሉት ነገር የሚያስፈልግ አይመስለኝም። ይሄ ከልምድ የሚመጣ መሆን አለበት። ለውጦቹ ድፍረት የተሞላባቸው እንደ ከኋላ ሴትልድ የሆነ የበለጠ መደራጀት የሚታይባቸው ሳይሆን ሌላ ጎል ለማስቆጠር የተደረጉ ለውጦች ናቸው። 3-2 ነው። ሌላ ጎል ግዴታ አይደለም። ብሪጅ ላይ ነው የመልሱ ጨዋታ የሚደረግ። ይሄኛው ፒኤስጂ ድክመት ያለበት በጣም ከፍተኛ ድክመት ያለበት ቡድን ነው። አይ ቲንክ ትላንትና ያንን ያየን ይመስለኛል። ጥሩ ቡድን ነው። ጥሩ ቡድን ድክመቶች ያሉበት ጥሩ ቡድን ነው እና ቡድኑም ላይ አሰልጣኙም ላይ ስህተት ያየን ይመስለኛል። እሱም የመጨረሻዎቹን 15 ደቂቃዎች ክሬዚ 15 ሚኒት ያበዱ 15 ደቂቃዎች ብሎ ነው የገለጻቸው። ስለዚህ እኔ 3-2 ላይ ማቆየት ነበረባቸው የሚል እምነት አለኝ። ግን ፓሪስ ሳን ዠርመን ስትሆኝ እንደ ክቫራትስኬሊ አይነቱን ተጫዋች ከቤንች የማስነሳት ቅንጦት አለች። ትላንትና 3ቱም ፈረንሳይ ነው ከፊት የተጠቀመው። አይ ቲንክ ለሁሉም ጥሩ ነው ለፈረንሳይ ተጫዋቾች ሁሉ፣ በተለይ ለሁለቱ። ባርኮላ ከአመት በላይ ሆኖታል የቻምፒየንስ ሊግ ጎል ካስቆጠረ። አንዱ ትልልቅ የቻምፒየንስ ሊግ ጨዋታዎችን የማይጀምርበት ምክንያት የቻምፒየንስ ሊግ ጎል የማስቆጠር ሬከርዱ ጥሩ አይደለም፣ ብዙ የማይሰለፈው ለዚህ ነው። ዴምቤሌ 13 ጨዋታ ብቻ ነበር እስከ ትላንትናው ጨዋታ ድረስ ሲዝኑን በሙሉ የጀመረው። ዴምቤሌም በጣም ግሩም ጎል አስቆጥሯል። እዛ ጋር የራሱን ፎፋና አንድ ላንድ የመከላከል ድክመት ነበረበት፣ ግን ድንቅ አጨራረስ ነበር። ከእንግሊዝ ቡድኖች ጋር ይሆነዋል እንደ አጋጣሚ ኤምሬትስ ላይ አርሰናል ላይ ጎል ያስቆጠረው፣ አንፊልድ ላይ ሊቨርፑል ላይ ጎል ያስቆጠረው፣ ከዛ ደግሞ በፓርክ ደ ፕራንስ ተደርጎ ሲቲ 2-0 ሲመራቸው ቆይቶ 4-2 ያሸነፉበት ጨዋታ ነበር። እሱ ጨዋታ ነው መነሻ የሚባለው ለፓሪስ ሳን ዠርማን። እዛ ጨዋታ ላይ 2-1 የሆኑባትን ወይም ከምባኳን የጀመሩባትን ጎል ያስቆጠረው እርሱ ነው። ትላንትና 2-1 መምራት ጀምሮ የነበሩበትን ጎል ያስቆጠረው እሱ ነው። ግን ያው ጉዳቱ ማኔጅ መደረግ ፊትነሱ የደቂቃ መጠኑ ማኔጅ መደረግ ስለነበረበት ተቀይሮ ወጥቷል። ለእነዚህ ሁሉ የማጥቃት ተጫዋቾች ጥሩ ነበር። ግን ደግሞ ለምሳሌ ዴዘሬ ዱዌ የአቻነቱ ጎል ሲቆጠር እሱ ነው ኳሱን ዲስፖሰስ የተደረገው። የመጀመሪያ ጎል ሲቆጠር ባርኮላና ኑኖ ሜንዴሽ በጭራሽ የመከላከል ኃላፊነታቸውን አልተወጡም። አሎ ጉስቶ እዛ ቦታ ላይ ተገኝቷል እና ድክመት ያለበት ቡድን ነው። ስለዚህ እኔ 3-2 ሴፍ ለማድረግ መጫወት ነበረበት ነው የምለው። በጭራሽ መጥፎ ውጤት ሊሆን አይችልም። 3-2 ፌቨራይት እንኳ ባይሆን በጣም ክፍት ጨዋታ ነበር የሚሆነው። አሁን ውስብስብ አይቻልም ልል አልችልም። እግር ኳስ ነው። ግን ከ10% በላይ እድል መስጠት የሚከብድ ይመስለኛል። ጨዋታውን ልቅ ስቀድም ስለ ሲቲ እንዳልነው ማለት ነው የበለጠ ሪስክ መውሰድ አለበት። የበለጠ ሪስክ በወሰድሽ ቁጥር የበለጠ ዴምቤሌ ስፔስ ያገኛል ማለት ነው። ዱዌ ስፔስ ያገኛል፣ ክቫራትስኬሊያ ወይም ባርኮላ ስፔስ ያገኛሉ ማለት ነው። ያንን መቆጣጠር ደግሞ በጣም ያስቸግራል። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ እንገኛለን። ፉትቦል ካፌ ነው ፕሮግራሙ። የፔዥና የቼልሲ ጨዋታ ላይ ቀሩ ነጥቦች አሉ። አዎ ትላንት በእኔ ግምት ቼልሲ ጥሩ ተጫውቷል። ኤንዞ ጥሩ ነበር። ብቸኛው ቅር ያለኝ ነገር ጆርጌንሰንን ያደረገው ነገር ነው፣ ኳስ የወረወረበት ነገር እና በቀደም ስለ ኪንስኪ መውጣት ተቀይሮ መውጣት ስንናገር አሰልጣኙ በቃ በራድ ሆነ። በቃ ለልጁ በጣም ትልቅ አጋጣሚ ነው። ከውጭ ያለውን ድጋፍ ታያለሽ መቼስ። ተቀይሮ ሲጋ እንዲህ ዞር ብሎ ባላዩ ቀይሮ ሲያስወጣ ቀስተት ሰርቷል። ዮርጌንሰን ላይ ኳስ ወረወረበት ኤንዞ ፈርናንዴዝ እና የቼልሲ ሁለተኛ አምበል ነው። ስራው ላይ ሰው ስህተት ሊሰራ ይችላል አይደል?
እና ስሜቱን ለመቆጣጠር የሚቸግረው ተጫዋች እንደሆነ አውቃለሁ። ምርጥ ፐርፎርማንስ ግን ደካማ ፕሮፌሽናል ጠባይ ነው ያሳየው። ስህተት እንደማይሰራ ሰው አይነት ነበር የነበረው። ግን እንደ ፐርፎርማንስ ግን ሁለተኛው የመጀመሪያው ጎል ሲቆጠር ለማሎ ጉስቶ ኳሱን ያቀበለው እሱ ነው። ሁለተኛውን ጎል በአስደናቂ ሁኔታ ያስቆጠረው እሱ ነው። እና እንደዚህ አይነት ተጫዋች ደግሞ የዓለም ዋንጫ ያሸነፈ እንደሱ አይነት ኤክስፒሪየንስ ያለው ተጫዋች የትላንትናው አይነት ጨዋታ ላይ ጥሩ እንዲጫወት ትጠብቂያለሽ። ግን ያለ ችግር አይደለም ጨዋታ የተጠናቀቀው እና ግሩም ነበር። በተለይ ዮርጌንሰን ላይ ኳሱን የወረወረበትን ክሊፕ ስታዩ የሚረብሽ ነገር አለው እና ለእኔ የመልሱ ጨዋታ አልቋል። ሁለት ደፋር ቡድኖች፣ ሁለት ፕሬስ ለማድረግ የሚሞክሩ፣ ሁለት ፉልባኮቻቸውን ወደፊት የሚያስጠጉ። ማሎ ጉስቶ ጎሉን አስቆጥሯል። ቅድም የቼልሲ ሁለት ጎሎች ሲቆጠሩ እንዳልኩት ሁለቱም ፉልባኮች በሚወሰድ ሪስክ ምክንያት ነው እነዛ ስፔሶች የሚገኙት። ግን ታክቲካሊ በጣም ኢንትረስቲንግ ጨዋታ ነበር። ከዛ ውጪ የቼልሲን ፍጥነት ምናልባት መጥፎ የነበረው ጆ ፔድሮ ሰሞኑን ከነበረው ፎርም አንጻር የፔዥ ተከላካይ መስመር ችግር ያለበት ነው። ማርኪኞስ ከዚህ ሲዝን በኋላ መቀጠሉን እንጃ። ስለ ዊሊያም ፓቾ የሰሞኑ ድክመቶች ሳነሳ ነበር። 8444 ደቂቃ ስለተጫወተ በዛ ምክንያት ያለ ዝለት ሊሆን ይችላል። የፔዥ ተጫዋቾች አብዛኞቹ እንደዛ ናቸው። ግን ከዛ በስተቀር ለቼልሲ መጥፎ ፐርፎርማንስ የነበረ አይመስለኝም። ግን ፎር ሹር ውጤቱ በጣም መጥፎ ውጤት ነው። ለ74 ደቂቃ ጥሩ ተጫውተዋል። ግን ቁልፍ ሞመንቶችን እና ለ90 ደቂቃ ጥሩ መጫወትን ይጠይቃል። ይሄንን አላደረገም። እንደው አንዳንድ ሰው ምን እያሉ ነበር፣ መቼስ ቀድሞን የወሰኑ የአስቶን ቪላን ጨዋታን የጠቀሰው በአሰልጣኝ ሊያም ሮሲኝ የአስቶን ቪላ ጨዋታ አስቶን ቪላ ፕሬስ የሚያደርገን ቡድን ስለሆነ ሮበርት ሳንቼዝን ያሳረፍኩበት ምክንያት በፕሬሲንግ ጊዜ አስቶን ቪላ የሃይ ፕሬሲንግ ቡድን ነው። ስለዚህ ፕሬሸር ዊዝስታንድ እንድንቋቋም አስቤ ነው አለ እና ሰራ። እዛ ጨዋታ ላይ ደግሞ የዮርጌንሰን ኤክስፐሪመንት ፔዥም በፕሬሲንጉ ከአስቶን ቪላ ጋር ተመሳሳይ አይነት የፕሬሲንግ ኢንቴንሲቲ ያለው ቡድን ነው። ሎጂኩን እረዳለሁ። ግን የኪንስኪን ሁኔታ ያውቃል እና ምን አስበው ይሆን የሚል ሰግቶ ይሆን መጀመሪያ። ኦኬ ኪንስኪን አብዛኛው ጊዜ ሁለተኛ ግብ ጠባቂ ሆኖ የቆየን ግብ ጠባቂ በትልቅ የቻምፒየንስ ሊግ ጨዋታ የማሰለፍ ሪስክ 3 ጨዋታ ብቻ ነው ይሄን ያደረገው። ይሄኛው ግብ ጠባቂ ደግሞ 9 ጨዋታ ብቻ ነው ያደረገው። አብዛኞቹም በካፕ ኮምፒቲሽንስ ከነ ቻልተን ጋር ከነ ሃል ሲቲ ጋር በነበሩ ጨዋታዎች ነው ሲጫወት የቆዩ። በትልልቅ ጨዋታዎች አልጀመረም ብዙ ጨዋታዎችን እና ብዙ ጨዋታ ሳይሰለፍ የቆየን ግብ ጠባቂ ሁልጊዜ እንደ አንድሬ ሉኒን አይነት ነገር ይፈጠራል ማለት አይደለም። ሉኒን ታስታውሽ እንደሆነ ሪያል ማድሪድ የቻምፒየንስ ሊግ አሸናፊ በነበረበት ጊዜ ኩርቷ አብዛኛውን ጊዜ ተጎድቶ ነበር። ከኩርቷ በኋላ ኬፓ አሪዛባላጋ ነበር ይጫወት የነበረው በውሰት እዛ ስለነበር ኬፓም ተጎዳ። ከዛ ሉኒን መጣ። ሉኒን ያ የመለያ ምቱን ያዳነበትን ጨዋታ ጨምሮ በብዙ የቻምፒየንስ ሊግ ጨዋታዎች ጥሩ መጫወት ጀመረ። ብዙ ሳይጫወት ለቆየ ተጫዋች ግን የቢግ ኦኬዥን ጨዋታ ላይ ማሰለፍ፣ በተለይ ከሜዳ ውጪ ማሰለፍ በጣም ትልቅ የሪስክ ኤሌመንት አለው እና አሰልጣኙ ይሄንን ሪስክ ወስዷል። ለዲስትሪቢዩሽን ብዬን ያስገባው አለ። የተሳሳተው በዲስትሪቢዩሽን ጊዜ ነው እና አይረኒው እሱ ነው። እንዳነሳሁት ግን ክቫራትስኬሊያ ብዙ የሚተች ተጫዋች ነው በዚህ ውድድር ዘመን። በተለይ ደግሞ ኤምለስ ሹቶች አብዝቷል እየተባለ በጣም ሎ ኤክስጂ ያላቸው ሙከራዎች ይሞክራል እየተባለ ግን ሉዊስ ሄንሪክ ይህንን ያደፋፍራል። ወደ ፓሪስ ከመጣ በኋላ እንደለወጠው ነገር ተጫዋቾች ከሳጥን ውጪ ብዙ እንዲሞክሩ ማበረታታት ነው። ባለፈው የውድድር ዘመን በአውሮፓ ከሳጥን ውጪ ብዙ ጎሎች ያስቆጠሩ ተጫዋቾች ያሉበት ቡድን ፓሪስ ሳን ጀርማን ነበሩ። አሁን የእሱ እንትን ሻርፕ ሹተር የሚኖሯችሁ ከሆነ ከርቀት ጎል ማስቆጠር የሚችሉ ተጫዋቾች የሚኖሯችሁ ከሆነ ያንን አድርጉት ብሎ ነው የሚያምነው እና ትላንትና በዛ ማንትራ ጎል አስቆጥረዋል። ግን እንዳነሳሁት ከ40ኛው ነው እንጂ ያልኩት ቅድም ከ34ኛው እስከ 74ኛው ደቂቃ ድረስ ሙከራ አላደረገም። ከዛ በኋላ ግን 3 ሙከራ አደረገ፣ 3 ጎል አስቆጠረ። ብዙ ሙከራ አልሞከረም እንደሌሎቹ ጨዋታዎች። ስለዚህ ላላየው ሰው እንደው ፍጹም ዶሚናንት ሆኖ ያሸነፈ ሊመስል ይችላል። ግን እኔ ውጤቱ በጣም ለጥጦታል። በሁለቱ ቡድኖች መካከል የ5-2 ልዩነት አልነበረም። ኤክስጂም ያንን የሚናገረው ጨዋታው አክቹዋል ፐርፎርማንሱ በሙሉ ስታያንን የሚያሳይ ነው። ግን በጣም ቁልፍ በሆነ ጊዜ በአሰልጣኙ ውሳኔ፣ በተጫዋቾቹ ኢንዲቪጁዋል ስህተት ምክንያት ይሄ ነገር ተፈጥሯል። ሁለቱም ቡድኖች 9 ሙከራ ነው ያደረጉት። ኦፕታ ቢግ ቻንስስ የሚላቸው አሉ፣ ትልልቅ የጎል እድሎች። ፔዤ 2 ቢግ ቻንስስ ነው የነበሩት፣ ቼልሲ 4 ቢግ ቻንስስ ነው የነበሩት እና
ፐርፎርማንስ ዋይዝ በጭራሽ መጥፎ ፐርፎርማንስ አይደለም፣ ግን ከባድ ዳሜጅ ይመስለኛል ለመቀልበስ የሚያስቸግር አይነት ዳሜጅ ይመስለኛል የደረሰው። ለማለፍም አስቸጋሪ ነው። የተለየ ተአምር የሚጠይቃቸው ይመስለኛል። በማዕዘን ምት በሙከራዎች እኩል ናቸው፣ ግን ክሊኒካል ነበር ፓሪስ ሳን ጀርማን። ከ9 ሙከራዎች 8 ኦን ታርጌት ነበሩ። ስለዚህ ያልተለመደ አይነት ኤፊሽንሲ ነው የነበረው። አንድ አይሞላም ኤክስጂያቸው 5 ጎል አስቆጠሩና ፓራዶክሲካል። አምናም ከአርሰናል ጋር ይሄንን አድርገዋል። ከአርሰናል ጋር በነበረው ጨዋታ 180 ደቂቃ የአርሰናል ኤክስጂ 5 ነበር፣ የፔዤ 3 ነበር። ግን በድምር ውጤት ፔዤ ነው 3-1 ያሸነፈው። ኳሊቲ ተጫዋቾች ሲኖሩ እንደዛ ነው የሚያደርጉት። ሎ ኤክስጂን ማክሲማይዝ ማድረግ ይችላሉ ማለት ነው። ከማይሆን አንግል ጎል ያስቆጥራሉ። ግን ያቺን 3ኛ ጎል ከአእምሮሽ ማውጣት አትችም፣ ክሪቲካል ስለሆነ። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባዎታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።